ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ውድ ሀገሬ ልጆች እንኳን አደረሳችሁ ለጌታችን ለኢየሱስ ክርስቶስ ልደት በዓል። እንግዲህ ዛሬ ያው በበነጋው ነው። ያው አላለፈም ስላልተመቸኝ ነው ቪዲዮ መቅረጽ እና ዛሬ እንደተመቸኝ ነው አላለፈም ብዬ እንኳን አደረሳችሁ እምላችሁ ውዶቼ። እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት የክርስቶስ ሰላም ይብዛላችሁ ውዶቼ እና ሼር፣ ሳብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እምቢ ያለኝ ሰዓት አይሄድም በፍጹም ሰዓት ካለችሁም ላይ እየቀነሰ ነው። ሰብስክራይቡ እንኳን ሞልቶልኛል። እንደው ምን ባረግ ይሻለኛል ውዶቼ? በእናታችሁ እርዱኝ። ደግ ልብ ያላችሁ ማለት ነው። ማለት ዝም ብላችሁ አይታችሁ የምታልፉት ሳይሆኑ ለሰው የምትራሩ ሰዎች፣ እውቀት ያላችሁ ሰዎች እስቲ ተባበሩኝ። ምን ባረግ ነው ሰዓት የሚቆጥርልኝ እላችኋለሁኝ። እና አሳቢ እየመጣሁ ዛሬ ይሄ ብቻ ሳይሆን ይሄ ተለመደ። ማንኛውም ሰብስክራይብ ጀማሪ ሰብስክራይብ አድርጉኝ ብሎ የሚለምን ነው ሁሉም ማለት ነው። እና እንደዛው ነው የኔም ይሄ የተለመደ ነው ሁሉም ቦታ ለማለት ፈልጌ ነው። ግን የራሴ ሀሳብ ዛሬ ይዤ የመጣሁት ከእናንተ ምክር እፈልጋለሁኝ። ብቻ ምን እንደሚባል አላውቅም። እኔ ማለት ከምን ሊጀምር ረናዊ ሆኜ ነበር የምሰራው። ጣፍቼ ነው የምሰራው። ግን ያው ጣፍቼ እንደምሰራው እንደዚህ ውጭ ላይ ዝም ብዬ ተከራይቼ ኢጃዛ ቤት ይዤ አይደለም። ያው ለስሙ ወረቀት ስለሌለኝ ረናዊ ይባላለሁኝ እንጂ ስሰራ እንደ ኮንትራት ነው። ክትት ብዬ ነው የምሰራና አንድ ቤት አራት አመት ሰርቻለሁ። አሁን ያለሁበት ቤት 4 አመት ሰርቻለሁ ማለት ነው። 4 አመት ከምናምን ሆኖኛል አሁን እና እግዚአብሔር ይመስገን ወረቀቴ ተስተካከለልኝ አሁን ላይ ማለት ነው። እና ገብቼ ለመመለስ ፈልጌያለሁኝ። ለጊዜው እነሱ ምንም አላሉኝም። ገብቼ እመለሳለሁ ስላቸው እሺ ነው ያሉኝ። 4 አመት ስለተቀመጥኩባቸው። ግን የአየር ትኬት እኔ ነኝ የምችለው ወይስ መዳሜ ነች የምትችልልኝ? ምክንያቱም ወረቀት ያሰሩልኝ አሁን ነው። አሁን ገና 2 ወር ነው ወረቀት ካሰሩልኝ ማለት ነው። ከዛ በፊት ያው ረናዊ ሆኜ ነው እነሱ ቤት ስሰራ የነበረው እንጂ በስማቸው አይደለሁም። አሁን ደግሞ የኮንትራቴን ገና ጀመርኩ እንጂ አልጨረስኩም። ኮንትራቴን ስላልጨረስኩ ያኔ የ4 አመት የተቀመጥኩት ረናዊነቴ ግዴታ ትኬት እኔ መቻል አለብኝ ወይስ እነሱ ናቸው የሚችሉት? እስኪ ማለት ግዴታ አለባቸውም የለባቸውም የሚለው እኔ ግራ ተጋባሁኝ። ምክንያቱም አንደኛ በፍቃዳቸው ነው ወረቀቱን ያሰሩልኝ እንጂ አላሰራም ማለት ይችሉ ነበረ። ያው ጥሩ ሰዎች ስለሆኑ ነው። ሁለተኛ ደግሞ 4 አመት ስለተቀመጥኩላቸው መልሼ ስለምመለስ እንዴት ትኬት ራሴን እችላለሁ እላለሁ ማለት ነው እኔ ለራሴ። ለማንኛውም ሰዎች መጡብኝ። ያው ሳቀራርቤ ነው የማወራችሁ ላደርስ ነውና ትኬት እኔ ነኝ የምችለው ወይስ ሰዎቼ ናቸው የሚችሉኝ? አሰሪዎቼ ናቸው? እስኪ በህጉ መሰረት ምን ይላል? አንዳንድ መዳሞች አሁን ያሰራንላችሁ ኮንትራታችሁ ሳትጨርሱ አትገቡም የሚሉ አሉ። የኔ ደግሞ ፍቃደኛ ሆነው እሺ ብለውኛልና አሁን መግቢያ ሰዓት ሲደርስ ትኬት እናንተ ቁረጡ ነው የምላቸው ወይስ እኔ ብር ሰጥቻቸው ነው ቁረጡልኝ የምላቸው? እና እስኪ መላበሉኝ ውዶቼ፣ ውድ ሀገሬ ልጆች አመሰግናለሁ። እስከ መጨረሻ ቪዲዮን ይሁንና መልሱልኝ እስኪ ከኔ ተሻላችሁ ማለት ነው።